እንደምታዩት በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። ከዛ ታመሰግኑኛላችሁ ማለት ነው። በቀላሉ ልስልስ ያለ ፓንኬክ እንዴት እንደምትሰሩ አሳያችኋለሁ። ብቻ እናንተ እስከ ቪዲዮ መጨረሻ ድረስ መከታተል ብቻ ነው የሚጠበቅባችሁ። ዛሬ እንግዲህ ቅዳሜ ነው። ቅዳሜ ልጆቹ ቤት ነው የሚውሉት፣ ቅዳሜና እሁድ። ስለዚህ ቆንጆ ፓንኬክ ልሰራ ነው ማለት ነው። እንደምታዩኝ እዚህ ጋር አንድ ሙዝ አለችኝ። ሙዜን በደንብ አድርጌ በሹካ ማንኪያ አልመዋለሁ። ማሽን ካላችሁ ግን በማሽን ብታደርጉት ጥሩ ነው። እኔ ግን ማሽን ስለሌለኝ በዚህ ነው ላም አድርጌ እንትን የምለው ማለት ነው። እዚህ ጋር እንደምታዩት ቤኪንግ ፓውደር አለኝ፣ ትንሽዬ ናት። ሁሏንም ነው ማረጋት። እዚህ ጋር ደግሞ እንደምታዩት ዘይት አለኝ። ዘይቴን ጨምሬያለሁ። ግን ታዲያ እዚህ ጋር በደንብ አድርጌ አቀላቅለዋለሁ። እዚህ ጋር ደግሞ እንደምታዩት ኩፍ ያረኩትኝ እርሾ አለኝ። እርሾዬን እጨምራለሁ። እስማ ወልስ ቅዱስ ወደቀችብኝ። እርሾዬን እጨምራለሁ። እርሾዬን ከጨመርኩ በኋላ በደንብ አድርጌ አቀላቅለዋለሁ። እዚህ ጋር ደግሞ እንደምታዩት ወተት አለኝ። እዚህ ጋር እንቁላል አለኝ። እንቁላሉን ሁሉንም አልጨምረውም፣ 3 እንቁላል ነው የምጨምረው። እዚህ ጋር ደግሞ ዶቄት አለኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ያለው በቸርነቱ። ዛሬ ደግሞ እንግዲህ ቅዳሜን በማስመልከት ለልጆቼ ቆንጆ ፓንኬክ ልሰራ ነው ማለት ነው። በነገራችን ላይ ያው የመዳም ቅመሞች እንደዚህ ልጆች አሉበት ቤት የምትሰሩ ከሆነ በተለይ ልጆች ቤት በሚውሉ ሰዓት እንደዚህ ሰብራይዝ አድርጓቸው ማለት ነው። እኔ አሁን እንደምሰራ አያውቁም ማለት ነው። ግን ሰብራይዝ ነው ማድረጋቸው። ፓንኬኬን ጋግሬ ጠረጴዛ ላይ አድርጌ ቾኮሌት አዘጋጅቼ አስቀምጥላችኋለሁ። ሲነሱ ደስ ነው የሚላቸው ማለት ነው። በነገራችን ላይ ህፃንና ባልቴቶች ለማስደሰት ቀላል ነው። ቶሎ ነው የሚከፉ፣ ቶሎ ነው የሚደሰቱት ማለት ነው። እንደምታዩት እንግዲህ 3 እንቁላል ጨምሬያለሁ። እንቁላሌንና ሙዜን ዘይቴን አድርጌ በደንብ አድርጌ አቀላቅለዋለሁ። ካሜራም አድርጌበታለሁ። ትንሽ ካሜራ ያረኩበት ቤኪንግ ፓውደሬ ትንሽ አነስ ስላለችብኝ ነው ማለት ነው። ቤኪንግ ፓውደሬ በጣም አንሳኛለች፣ ግን ካሜራ ስላረኩበት ችግር የለውም። እንደዚህ አድርጋችሁ በደንብ ትመቱታላችሁ። ከካሜራ ጀርባ በደንብ አድርጌ መትቼው እመለሳለሁ። እዚህ ጋር እንደምታዩት ስኳር አለኝ። ስኳር እጨምራለሁ። ብዙ ስኳር አልጨምርም፣ ምክንያቱም ሙዙ ስኳር በራሱ ስላለው። አሁን በደንብ አድርጌ መትቼ እመለሳለሁ ከካሜራ ጀርባ። አሁን እንደምታዩት ትንሽዬ ሳይበዛ ውሃ ጨምራለሁ። ከዛም በኋላ ምንድነው ጨምረው ወተት ጨምራለሁ። ወተት የምትፈልጉትን ያክል መጨመር ትችላላችሁ። እኔ ግን 4 ማንኪያ አደርግበታለሁ፣ ልስልስ እንዲልልኝ ስለምፈልግ ማለት ነው። ከዛም በኋላ በደንብ አድርጋችሁ ታቀላቅሉታላችሁ ማለት ነው። እንደምታዩኝ ወተቴን በደንብ አድርጌ አቀላቅየዋለሁ። አሁን ዶቄቴን እጨምራለሁ ማለት ነው። ዶቄትም የምትፈልጉትን ያክል ጨምሩ። እኔ ያው የልጅ ቤት ስለሆነ ትንሽ በዛ ነው የማደርገው። በዚህ 7 ማንኪያ ነው የምጨምረው በዚህ ማለት ነው። እንደምታዩት 7 ማንኪያ ዶቄት አድርጌያለሁ። ታዲያ በደንብ አድርጌ ካገናኘሁት በኋላ እንገናኛለን። እንግዲህ እንደምታዩት በደንብ አድርጌ ያገናኝቼዋለሁ። አሁን እዚህ ጋር ቤኪንግ ፓውደር እጨምራለሁ። ትንሽ ስለሆነች ሁሏንም ነው የምጨምራት ማለት ነው። አሁን በደንብ አድርጌ ቀስ እያልኩ አቀላቅለዋለሁ ቤኪንግ ፓውደሬን ማለት ነው።
እንደዚህ አድርጋችሁ ካቀላቀላችሁት በኋላ በቃ መጋገር ብቻ ነው። ሌላ ምንም ነገር የለም። በቀላሉ እንደዚህ በተለይ ልጆች አሉበት ቤት የምትሰሩ ልጆችን እንደዚህ እያደረጋችሁ ማስደሰት። አረቦቹ ደግሞ ልጆችን ስትወዱ ለልጆች የሆነ ነገር ስታረቡ በጣም ይወዳሉ። ምክንያቱም እኛ አበሾችም ልጅ እንወዳለን፣ ግን ደግሞ የአረቦች ደግሞ የተለየ ነው ማለት ነው። በጣም ያኔ የፈለገ ስራ ባትችሉ ራሱ ከልጆቹ ጋር ቢስ ከሆናችሁ ልጆቹ ከወደዷችሁ ያኖሯችኋል። ምክንያቱም ከምንም በላይ ለልጆቻቸው ነው። ከቤቱ ስራ ይልቅ ለልጆቻቸው ፍቅር እንድትሰጧቸው ይፈልጋሉ ማለት ነው። አሁን እንግዲህ ወደ መጋገር ነው የሚሄደው። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱኝ። ምንም እይታ እያገኘ አይደለም ቪዲዮዬ። አበረታቱኝ። መልካምነት ለራስ ነው፣ ለማንም አይደለም። እንደምታዩኝ እዚህ ጋር መጥበሻዬን ጥጃለሁ። እዚህ ጋር ያቦካሁት ፓንኬክ አለ። አሁን የሚጠበቅብኝ መጋገር ብቻ ነው። በ10 ደቂቃ ባልሞላ ቁርስ መስራት ትችላላችሁ ማለት ነው። መጥበሻዬም እንደምታዩት ግሎልኛል። መጥበሻችሁን በጣም ብዙ አታግሉት፣ ምክንያቱም ይይዝባችኋል። ሙዝ ስላለው ማለት ነው። ቀስ ብላችሁ አስታማችሁ ነው የምትጋግሩት። ዋው እንደምታዩት በጣም ነው የሚያምረው። አያችሁት? ልስልስ ያለ ነው ደግሞ እንትኑ። ጋዛችሁን በጣም ቅንስ አድርጉት፣ ምክንያቱም ሙዝ ስላለው እሳት አይችልም። ስልክ ተደወለብኝ። እንደምታዩት እንግዲህ በጣም ነው የሚያምረው። ዋው በጣም ነው የሚያምረው እንደምታዩት። ዋው እንደምታዩት እንግዲህ ሲያዩት ራሱ ብሉኝ ብሉኝ ነው የሚለው። ማርያምንም በጣም ነው የሚያምረው። ዋው እዚህ ጋር ትኩሱን ከላይ ላንሳውና ከስር ቀዝቀዝ ያለውን እንቀምሳለን ማለት ነው። እኔና አሮጊቴ፣ እኔና ሴትዬን በጣም ነው የምወዳት የኔ ቆንጆ። እዚህ ጋር ማር አለኝ። በነገራችን ላይ ልጆቹ እንትን ቸኮሌት ነው የሚወዱት፣ እኛ ግን በማር እንቅመሰው። ይቅርታ እንግዲህ ስልክ ተቋርጦብኝ ነው እንትን ስልክ ገብቶብኝ ነው ማለት ነው። እንደምታዩት ዋው ነው። በማር ደግሞ አስቡት። አያችሁት? ማር ቀብቼዋለሁ። እንደዚህ አድርጋችሁ መብላት ነው። አያችሁት? ልስላሴው ራሱ በጣም ነው የሚያምረው። ልስልስ ያለ